ዎች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። እንግዲህ ብዙውን ጊዜ አንዳንድ ጥያቄዎችን እንጠይቃለን እኛ ሰዎች እንደመሆናችን፣ ስለ ጊዜ ማለት ነው። ስለ ጊዜ በጣም ብዙ ጥያቄዎች አሉ። ለምን አሁን ሆነ? ለምን አሁን አልሆነም? የሚሉ ጥያቄዎች ይነሳሉ ብዙ ጊዜ። ለምሳሌ የሚያከስር መልካም ሆኖ ካልተገኘ ለምን አሁን ሆነ? ሌላው ደግሞ የሱ ተቃራኒ ሲሆን ደግሞ ለምን አሁን አልሆነም እንላለን። ይሄ ወቅት ለምን ረዘመ? ይሄ ወቅት ለምን አጠረ? የሚሉ ነገሮችን እንነጋገራለን። እና አንዳንዴ የሚያስደስት ነገር ሲኖር፣ በሆነ ነገር ውስጥ ሆነን የሚያስደስት ነገር ሲሆን ለምን አጠረ ጊዜው እንላለን። የሚያሳዝን ነገር ሲሆን ደግሞ ረዘመ ጊዜው በቃ አልቅም እንላለንና በጊዜ የታጠርነንና በጊዜ የተወሰነንንና ይህንን እንላለን። ይሄ በተለይ የምንኖርበት ዓለም ራሱ በታይሚንግ የተጠመደ ነው። በታይሚንግ የተጠመደ ነው። ሁላችንም እንደምናውቀው ያው የትምህርት ጊዜ አለ፣ ከትምህርት መልስ የስራ ጊዜ አለ፣ የትዳር ጊዜ አለ፣ የህመም የሞት ጊዜ አለ፣ የፎስ የጤና የስኬት የውድቀት የተለያዩ ጊዜያቶች አሉ። በጊዜ የተጠመደ ነው። እንግዲህ ይሄ ዓለም በጊዜ የተጠመደ ነው። ይህንን እናውቃለን ሁላችንም። ነገር ግን መጽሐፈ መክብብ ስለ ጊዜ ትክክለኛውን ግንዛቤ ይሰጠናል። በተለይ ትሁታን እንድንሆን በትህትና እንድንማር የሚያደርግ ልዩ ትምህርት ይሰጠናል። ምን እያለ ህይወት በአጋጣሚ ዝም ብሎ የመጣ እንዳይደለ፣ በሩጫ ዝም ብሎ የተሞላ ትርጉም የለሽ አይደለም። ህይወት ወቅታዊ ነው። ህይወት ወቅታዊ እንደሆነ የመክብብ መጽሐፍ ያስተምረናል። እስኪ ከመክብብን ምን እያለ ነው የሚያስተምረን? መክብብ ለሁሉ ጊዜ አለው እያለ መክብብ 3 ከ1 እስከ 15 ያለውን በጌታ ስም አነባለሁ። ለሁሉ ዘመን አለው፣ ከሰማይም በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድን ነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር መልካም ነገር እንደሌለ አወቀ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቀው። ሊጨመርበት ወይም ከእርሱ ሊጎድል አይቻልም። እግዚአብሔርን በፊቱ ይፈሩ ዘንድ አደረገ። አሁንም ያለው በፊት ነበር፣ የሚሆነውም በፊት ሆኖ ነበር። እግዚአብሔርም ያለፈውን መልሶ ይሻዋል ይላል። ከቁጥር 1 እስከ 15 ነው ያነበብኩት። መክብብ 3 ከ1 እስከ 15 እና ለሁሉ ጊዜ አለው። እንግዲህ ይሄ የመክብብ መጽሐፍ የተጻፈው በቆህሌት ነው። ቆህሌት ይላልና ቆህሌት ሰባኪው የሚለው ቃል ነው። ሰባኪው ከንቱ አለ ይላል። ሰባኪው የሚለው ይሄ ጸሐፊውን ቆህሌት ነው። የብዙዎቻችን ይሄ በባህላዊ አገላለጽ ከሰለሞን ጋር የተያያዘ ነው። ያው እሱም ጥበብ የተሞላ ሀብት፣ ስልጣን፣ ተድላ፣ ስኬት የነበረው ሆኖ ያው በእርግጥ በቅንነት ከዚህ ጥያቄ ጋር ሲታገል እንመለከታለን። ከፀሐይ በታች የህይወት ትርጉሙ ምንድን ነው በሚለው ጥያቄ ብዙ ሲታገል የምናየው ሰው ነው። ከፀሐይ በታች የህይወት ትርጉም ምንድን ነው?
ይሄ ከፀሐይ በታች የሚለው ሐረግ በተደጋጋሚ በዚህ ክፍልም ተጠቅሶ እንመለከታለን። በሌሎች ክፍሎችም በመክብብ ውስጥ ማለት ነው በተደጋጋሚ የተጠቀሰ ሐረግ ነው። ሕይወትን ያለ ዘላለማዊ እይታ ማየት ከሰው ልጅ ምድራዊ እይታ አንጻር ብቻ የሚገልጽ ነው ይሄ ከፀሐይ በታች የሚለው ሐረግ ማለት ነው። ስለዚህ ቆህሌት እግዚአብሔርን የሚያምን ስለሆነ እግዚአብሔር በአግባቡ መካከለኛ ባልሆነበት ማዕከል ባልሆነበት ሕይወት ውስጥ ያለውን ከንቱነት ነው አጽንኦት ሰጥቶ የሚናገረው። ከንቱ ናት እግዚአብሔር መካከለኛ ያልሆነበት ሕይወት። ምዕራፍ 3 ላይ እንግዲህ ሰባኪው ከተስፋ መቁረጥ ይሄ ከንቱ እያለ ምዕራፍ 1 ላይ የምናገረው ከዛ ስሜት ወጥቶ ስለ ጊዜ ስለ ወቅቶችና እግዚአብሔር በሰው ልጅ ሕይወት ላይ ስላለው ሉዓላዊ አገዛዝ ወደሚገልጽ ስለ መለኮታዊ ነጸብራቅ ነው ሲሸጋገር የምንመለከተው እና ወደዛ ይሸጋገራል። እንግዲህ እግዚአብሔር በሕይወታችን ውስጥ ያለውን እያንዳንዱን ወቅት ለዘላለማዊ ዓላማው በሉዓላዊነት ስለሚቆጣጠር ከጭንቀትና ከተስፋ መቁረጥ ይልቅ በእምነት በትሕትናና እግዚአብሔርን በሚያስከብር ደስታ መኖር ይኖርብናል። እግዚአብሔር በሕይወታችን ውስጥ ያለውን እያንዳንዱን ወቅት ለዘላለማዊ ዓላማው በሉዓላዊነት ስለሚቆጣጠር ከጭንቀትና ከተስፋ መቁረጥ ይልቅ በእምነት በትሕትናና እግዚአብሔርን በሚያስከብር ደስታ መኖር ይኖርብናል። ሕይወት ግራ የሚያጋባ የማይመች ወይም ከቁጥጥራችን ውጭ በሚመስልበት ጊዜ እንኳን ለምንድን ነው በእግዚአብሔር ልንታመንና ትርጉም ያለውን ሕይወት መኖር የሚገባል? ሕይወት ግራ የሚያጋባ የማይመች ወይም ከቁጥጥራችን ውጭ በሚመስልበት ጊዜ እንኳን ለምንድን ነው በእግዚአብሔር ልንታመንና ትርጉም ያለውን ሕይወት መኖር ያለብን? አንደኛ፣ ምክንያቱም እያንዳንዱ የሕይወት ወቅት በእርሱ የተወሰነ ስለሆነ በእግዚአብሔር ልንታመን ይገባል። ምክንያቱም እያንዳንዱ የሕይወት ወቅት በእርሱ የተወሰነ ስለሆነ በእግዚአብሔር ልንታመን ይገባል። ከቁጥር 1 እስከ 8 የሚያስተምረን ይህንን ነው። ጊዜ ሁሉ በእርሱ የተወሰነ ነው፣ በእግዚአብሔር የተወሰነ ነው። ስለዚህ በእኛ በሰዎች ሊወሰን የማይችል ነገር ግን በእግዚአብሔር የተወሰነ ነው። ለዚህም ነው መጽሐፍ ቅዱስ በዚህ ክፍል ላይ ለሁሉም ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው የሚለው ቁጥር 1 ላይ ይህንን ነው የሚለው። ቁጥር 1 ላይ ለሁሉ ዘመን አለው፣ ከሰማይም በታች ለሆነ ነገር ሁሉ ጊዜ አለው ይላል። እንግዲህ ሰባኪው ይሄ ቆህሌት ያልነው ይህንን ለመግለጽ 14 ጥንድ ነገሮችን 28 ክስተቶችን ይጠቀማል፣ ይዘረዝራል ጥንድ እያደረገ 14 ጥንዶችን ግን ተቃራኒ ጥንዶችን 14 ተቃራኒ ጥንዶችን ነገር ግን 28 ክስተቶችን ነው በዚህ ክፍል የሚገልጸውና እስኪ እያንዳንዳቸውን በተለያየ ነገር እየከፋፈልን እንመልከት። እስኪ ለምሳሌ የመጀመሪያው ሕይወት እና ሟችነት ወይ ደግሞ ጅማሬና ፍጻሜ፣ ሕይወትና ሟችነት፣ ሕይወት ሞት ወይ ደግሞ ሕይወት ሞት፣ ጅማሬ ፍጻሜ ብለን በሁለት በዚህ እያካተትን በእያንዳንዱ ነገር ላይ እያካተትን እንመለከታለን እነዚህን ጥንዶች። ለምሳሌ በዚህ የተካተቱ ምንድነው? ለመውለድ ጊዜ ያለው ለመሞትም ጊዜ ያለው ይላል። መውለድ፣ መሞት፣ ለመትከል ጊዜ ያለው የተተከለውንም ለመንቀል ጊዜ ያለው ይላል። እንግዲህ ይሄ መትከል አለ፣ መንቀል ደግሞ አለ። እነዚህ ጥንዶች ስለ ሰው ልጅ ህልውና ህይወት እንዴት እንደሚጀምር እንዴት እንደሚያድግና እንዴት እንደሚያበቃ ደግሞ የሚናገሩ ነገሮች ናቸው። ሁለት ጥንዶች ናቸው። አራት ነገሮች ሆነው ለመውለድ ጊዜ ያለው ለመሞትም ጊዜ ያለው ለመትከል ጊዜ ያለው የተተከለውን ለመንቀል ጊዜ ያለው። እነዚህ በቃ ህይወት እንዴት እንደሚጀምር ከዛ እንዴት እንደሚያበቃ የሚያብራራ ነው ማለት ነው። ስለዚህ ህይወት በጥረታችን እኛ የምናመጣው ሳይሆን የምንቀበለው ስጦታ መሆኑን ነው የሚያስተምረን። ከእግዚአብሔር የምንቀበለው ስጦታ ነው እንጂ ህይወት እኛ የምናመጣው አይደለም። ጅማሬያችንም ሆነ ፍጻሜያችንን እኛ አንመርጥም፣ እኛ አንወስንም።
ጅማሬያችንንም የሚወስን እግዚአብሔር ነው። ፍጻሜያችንንም የሚመርጥልን ወይ ደግሞ የሚወስንልን እግዚአብሔር ነው። መወለዳችንንም መሞታችንንም የሚወስን እግዚአብሔር ነው። ስለዚህ ሁለቱም የእግዚአብሔር ናቸው። ሁለቱም በእግዚአብሔር የተወሰኑ በእግዚአብሔር የሚወሰኑ ናቸው። እንግዲህ መዝሙር 139:16 ላይ ምን ይላል? ገና ያልተበጀ አካሌን ዓይኖችህ አዩት። ገና ያልተበጀ አካሌን ዓይኖችህ አዩት። የተወሰኑልኝ ቀናት ሁሉ ገና አንዱ እንኳን ሳይመጣ በመጽሐፌ ተጻፈ። ገና አንዱ እንኳን ሳይመጣ የተወሰኑልኝ ቀናት ሁሉ የመወለድ የመሞት የዛ ኢንተርቫል በዚህ መካከል ያለው እና እግዚአብሔር ነው ጅማሬያችንን ፍጻሜያችንንም የሚወስንልን ወገኖቼ፣ እኛ አይደለንም። ሁለተኛውን ጥንድ ስንመለከት እንግዲህ 14 ጥንዶች አሉ። በዚህ መካከል ላይ መከራ፣ ፈውስና ተሐድሶ ያለበት ጥንድ ነው። ይሄ ደግሞ ለመግደል ጊዜ ያለው፣ ለመፈወስ ጊዜ ያለው ይላል። ለማፍረስ ጊዜ ያለው፣ ለመስራት ጊዜ ያለው ይላል። እንግዲህ ይሄ በጣም መግደል የሚለውን ነገር ፍርድን ብንወስድ ተግሳጽን አድርገን ብንወስድ ከዛ ለመፈወስ ደግሞ ጊዜ አለው፣ የጤና ጊዜ ደግሞ አለ። ለማፍረስ ጊዜ ያለው፣ ለመስራት ጊዜ አለ። የማፍረስ ጊዜ አለ፣ የጥገና ደግሞ በቃ የመገንባት ጊዜ ደግሞ አለ። እግዚአብሔር የምንፈልገውን ነገር ይገነባል፣ ደግሞ ከፈለገ ያፈርሳል። አንዳንዴ የምንወደውንም ነገር ያፈርሳል። የምንፈልገውን ነገር ለመገንባት ሲፈልግ ማለት ነው። ምናልባት እግዚአብሔር እርሱ የሚፈልገውን ነገር እኛ የምንፈልገውን ሰው እግዚአብሔር በእኛ ህይወት እንዲሆን የሚፈልገውን ነገር ለመገንባት ስል ሊገነባ ሲፈልግ አንዳንድ ጊዜ እኛ የምንወደውንም ሊያፈርስ ይችላል ማለት ነው። ስለዚህ እግዚአብሔር ነው ወሳኙ። ለዚህ ነው ሆሴዕ 6:1 ላይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱ ይፈውሰናል፣ እርሱ አቁስሎናል፣ እርሱ ይጠገነናል የሚለው። ማፍረስም የሚችል እርሱ ነው፣ መጠገን የሚችል እርሱ ነው፣ መፈወስ የሚችል እርሱ ነው፣ ማቁሰል የሚችል እርሱ ነው ወገኖቼ፣ መጠገንም የሚችል እርሱ ነው። ኑ ወደ እርሱ እንመለስ። የኛ ድርሻ ወደ እግዚአብሔር መመለስ ብቻ ነው። እርሱ ነው ወሳኙ ወገኖቼ፣ እኔና እናንተ አንወስንም። ሌላ ሶስተኛ ጥንድ ስንመለከት ያው ጥንድ ላይ ስለምንመለከት 28ቱንም አንዳንድ አድርገን ብንመለከት በጣም ረጅም ጊዜ ይፈጃል። ስለዚህ በጥንድ አድርገን የምንመለከተው በተለያየ ክፍል ካቴጎራይዝ እያደረግን። ስለዚህ ስሜታዊ ህይወት፣ ይሄ ለምሳሌ ኪሳራ፣ ደስታ፣ ሽግግር የመሳሰሉ ነው። ለምሳሌ ምን ይላል? ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው። ማልቀስና መሳቅ። ለዋይታ ጊዜ አለው፣ ለዘፈን ጊዜ አለው። የዋይታ ከሞት ጋር የተገናኘ ነው። ዘፈን የደስታ ጋር የተገናኘ ነው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። እነዚህ ጥንዶች ደግሞ የስሜታዊ ምቾቶችን የሚናገሩ ናቸው። ማለት ስለዛ ስለ ስሜታዊ ምቾቶች የተጻፉ ናቸው። ሐዘንን፣ ደስታን፣ መለያየትን፣ መፈወስን የያዙ ነገሮች ናቸው። ለቅሶን ሁሉ የያዙ ናቸው። ሳቅን የያዙ ናቸው። ዋይታን፣ ዘፈንን፣ መቅደድን፣ መስፋትን የያዙ ጥንዶች ናቸው። ስለዚህ እግዚአብሔር በሐዘናችን ጊዜ፣ በችግራችን ጊዜ፣ ስሜታችን ሲጎዳ እግዚአብሔር አይተወንም። እግዚአብሔር ከኛ አይርቅም። በሐዘን ውስጥ፣ በችግር ውስጥ፣ በመከራ ውስጥ ስንሆን እግዚአብሔር ብቻችንን አይተወንም። እግዚአብሔር ለስሜቶቻችንም እንኳን ግድ የሚለው አምላክ ነው። በቃ ሲቆጣ፣ በኃጢአታችን እንኳን ሲቆጣን እንኳን እግዚአብሔር ለጥቂት ጊዜ ነው። ለዚህ ነው መዝሙር 30:5 ላይ ምን አለ? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለህይወት ዘመን ነው ይላል። ልቅሶ በምሽት ይመጣል፣ ደስታ ግን በጠዋት ይደርሳል ይላል። ይፈራረቃል። እግዚአብሔር ነው የሚያፈራርቀው ወገኖቼ። እግዚአብሔር ያፈራርቃል ደስታን። ሁልጊዜ ደስታ ቢሆንም ችግር ነው። ሁልጊዜ በቃ ሐዘን ቢሆንም ደግሞ ችግር ነው። እግዚአብሔር ለጥቂት ጊዜ ነው። ሲቆጣም እግዚአብሔር ለጥቂት ጊዜ ነው። ሞገስ ሲሰጠን ግን ለህይወት ዘመን ሁሉ ነው። ሃሌሉያ! ክብር ለጌታ ይሁን። እንዴት ያለ ድንቅ አምላክ! ለቅሶ በምሽት ይመጣል፣ ደስታ ግን በጠዋት ይደርሳል ይላል። ሌላ ቀጥሎ የምንለው አራተኛውን ጥንድ ነገር ፔር ስንመለከት
ስለ ግንኙነቶች፣ ስለ ንብረቶች፣ ስለ መጠበቅ ወይ ደግሞ መልቀቅ የመሳሰሉ ነገሮችን የሚናገር ነው። ለምሳሌ ድንጋይን ለመጣል ጊዜ አለው ይላል። ድንጋይን ለመሰብሰብ ጊዜ አለው። ለመጣል፣ ለመሰብሰብ። ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋት ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣል ጊዜ አለው ይላል። እነዚህ ስለ ሰው ልጅ ግንኙነቶች መተቃቀፍ አለ፣ ከመተቃቀፍ ለመራቅ ደግሞ ጊዜ አለ እና ውስኖች ናቸው። እንግዲህ እኛ ቅድሚያ ስለምንሰጣቸው ነገሮች መቼ አጥብቀን አንድን ነገር መያዝ እንዳለብን፣ መቼ መልቀቅ እንዳለብን ጊዜን ማወቅ አለብን። መቼ መያዝ አለብን፣ መቼ መልቀቅ አለብን። እንግዲህ ጥበብ የሚባለው ራሱ ይሄ እኮ ነው። መቼ ምን ማድረግ እንዳለብን ማወቅ ማለት ነው ጥበብ ማለት። ሁሌ ሁሉ ነገር ተጠብቆ መቆየት እንደሌለበት ማወቅ አለብን። ሁሌ በቃ ተጠብቆ መኖር አይችልም። የመጣልም ጊዜ አለ። የመጣል ጊዜ አለ። ደግሞ ሁሌ እየተዋደድን እየተቃቀፍን እንኖራለን አይባልም። ከመተቃቀፍ የመራቅ ጊዜም አለ። ድንጋይ የመሰብሰብም ጊዜ አለ። ድንጋይ የመጣልም ጊዜ። ድንጋይ ይጠቅማል ብለን የምንሰበስብበትም ጊዜ አለ አይደለም? ቤት ስንሰራ ድንጋይ አይጠቅምም ብለን የምንጥልበትም ጊዜ አለ፣ በመንገዳችን እንቅፋት ሆኖ ሲመታን። ስለዚህ እንግዲህ ጥበብ ማለት የትኛውን ነገር በየትኛው ሰዓት በየትኛው ጊዜ መጣል አለብን፣ የትኛውን ነገር በየትኛው ጊዜ መጠበቅ አለብን የሚለውን ነገር ማወቅ ነው ጥበብ ማለት። እና በተለይ ደግሞ ሉቃስ 9:24 ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ነፍሱን ስለኔ የሚያጠፋ ሁሉ ግን ያድናታል። ስለዚህ ማወቅ የሚለውን ነገር ለመናገር ነው። እንግዲህ መቼ አጥብቀን መያዝ እንዳለብን የቁሳዊ የሆነን ነገር የሚያሳየን ነው። ሌላው ቶሎ ቶሎ እነዚህን ብዙ ስለሆኑ ይሄ የንግግርና ጥበብ ቃላትና ንግግርና ጥበብ፣ ለምሳሌ ቃላት መናገር ወይም ደግሞ ዝምታ። ዝም ለማለት ጊዜ ያለው ይላል፣ ለመናገርም ጊዜ ያለው ይላል። እንግዲህ ይሄ ምክርን ይመለከታል፣ ኑዛዜን፣ ምክርን፣ የተለያዩ ንግግሮችን ይመለከታል ማለት ነው። በዚህ ውስጥ ራስን መግዛት ትልቅ ነገር አለው። ለምሳሌ ባልተገባ ጊዜ የሚነገሩ ቃላቶች ያቆስላሉ አይደል? ባልተገባ ጊዜ የሚነገሩ ቃላቶች ያቆስላሉ። አንድ ሰው አዝኖ እያለ እንኳን የሳቅ ንግግር፣ በሐዘን እያለ የሳቅ ንግግር ብንናገር ይቆስላል። ባልተገባ ጊዜ የሚነገሩ ቃላቶች ያቆስላሉ። ነገር ግን በተገቢው ጊዜ የሚደረግ ዝምታ ደግሞ ይፈውሳል። አንዳንድ ጊዜ በተገቢ ጊዜ ዝም ስትሉ ይፈውሳል። ሰው እሳት ሆኖ ሲመጣባችሁ ዝም ስትሉ የሆነ ፈውስ በዛ ውስጥ ሊመጣ ይችላል። በቃ ገዝታችሁ ራስን መግዛት በንግግር ይሄ ዝም ማለት። አንዳንድ ጊዜ ሰዎች ብዙ ሲናገሩ በሰው ነገር ጣልቃ ይገባሉና ተስፋዬ ጋቢሶ ሲዘምር ዝም አንደበቴን እንድገታ እርዳኝ እያለ የሚዘምር መዝሙር አለውና አንደበት በተለይ ደግሞ ዝም ማለት አንዳንድ ጊዜ በጣም አስፈላጊ ነገር ነው። ስለዚህ ዝም የምንልበትም ጊዜ አለ፣ ዝም የማንልበትም ጊዜ አለ። አሁን የሆነ ነገር እየተበላሸ እያለን ዝም ማለት ራሱ ትክክል አይደለም። ለምሳሌ አንዳንድ ሰዎች ስብሰባ ውስጥ መሪዎች ተሰብስበው ስብሰባ ውስጥ ጸጥ ብለው እስከ መጨረሻ ይጨርሳሉ። መናገር ያለባቸውን ሳይናገሩ እስኪ ሐሳብ ስጡ ሲባሉ ጸጥ ይላሉ። የሆነ የሚያጨቃጭቅ ጉዳይ ከሆነ በተለይ የሚያጨቃጭቅ ጉዳይ ከሆነ መጥፎ ለመሆን አይፈልጉም። ይሄ በእውነት ኃጢአት ነው። ይሄ ኃጢአት ነው እና እኔ ይህንን አገር ቤትም አይቻለሁ እና ብዙ አይቻለሁ ይህንን ነገርና ጸጥ የሚሉ ሰዎች አሉ። አንድ ሁለት ብዙ ጊዜ አይቻለሁ። ሌሎች ሲከራከሩ ሲጣሉ ጸጥ ይላሉ። የእግዚአብሔር ቤት ነገር አልገደዳቸውም ማለት ነው። የእግዚአብሔር ቤት ጉዳይ
አይገዳቸውም ማለት ነው። የራሳቸው ክብር ከሁሉ ጋር በሰላም መሆን በቃ ሌሎችን ለምን ብዬ ልጨቃጨቅ እኔ በዚህ ጉዳይ ላይ ለምን ራሴን ክፉ አስደርጋለሁ የሚል ነገር ነው የሚኖራቸው። ነው መናገር ያለብህ ጊዜ አለ፣ መገሰጽ ያለብህ ጊዜ አለ። ለእግዚአብሔር ክብር አድርገው እንጂ አለ ለእግዚአብሔር ክብር አድርገው፣ ለራስህ ጥቅም አታድርገው እንጂ ራስን ለማክበር አታድርገው እንጂ ከሌሎች ሞገስን በራሴ አትጠብቅ አትፈልግ። ሞገስ በሚሰጥ በእግዚአብሔር ተመክተህ ለእግዚአብሔር ስራ ለእግዚአብሔር ክብር ብለህ ተሟገት፣ ተከራከር። ለእግዚአብሔር ክብር በል፣ ግን ለራሴ ክብር አትበል እንጂ። ስለዚህ መናገር ያለብን ጊዜ አለ። ሌላው ደግሞ ዝም ማለት ያለብንም ጊዜ አለ። ለዚህ ነው ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው የሚለው። ስለዚህ አንዳንድ ጊዜ ያለ ጊዜው ስንናገር ያለ ሰዎችን የምናቆስልበት ሁኔታ አለ። ሌላው ደግሞ ዝም ስንል ብዙ ነገር የምናድንበትም ጊዜ አለ፣ የምናበላሽበትም ጊዜ አለ። ጊዜን ማወቅ ነው ጥበብ። ለዚህ ነው ጊዜ የሚለውን ነገር ለሁሉም ጊዜ አለው የሚለው። ለዚህ ነው ጊዜን ማወቅ ጥበብ ነው ወገኖቼ። ጊዜን ማወቅ ጥበብ ነው። ምሳሌ 17:28 ላይ ሞኝ እንኳን ዝም ብል ጠቢብ ተብሎ ይቆጠራል፣ ከንፈሩም ብጠቅም አስተዋይ ይባላል ይላል ምሳሌ 17:28። አንድ ሰው ዝም ካለ በቃ ጠቢብ ተብሎ ሊቆጠር ይችላል ማለት ነው፣ አፉን እስካልከፈተ ድረስ። ምክንያቱም ባለፈው ጊዜም እየተነጋገርን እንደነበረው አፍ ሲከፈት ልብ ይታያል እንደሚባለው ማለት ነው። ሌላ ስድስተኛ የስነ ምግባር እና የቃል ኪዳን ታማኝነት። ያው ፍቅርና ተቃውሞን ነው የምንመለከተው። ለመውደድ ጊዜ ያለው ይላል፣ ለመጥላት ጊዜ ያለው። ይህ ምን ማለት ነው? ሰውን ለመጥላት ጊዜ አለ ማለት ነው? ሰውን መጥላት ያለብን ጊዜ አለ ማለት ነው? ሰውን መውደድ ያለብን ጊዜ አለ ማለት ነው? ይሄ ትንሽ ከበድ ይላል አይደለም? ይህ ማለት ነው ያው ስሜታዊ ጥላቻ ሳይሆን ይሄ የስነ ምግባር ግልጽነትን ነው። ለምሳሌ ጽድቅን መውደድንና ክፉን መጥላትን ነው። ክፉን ነገር መጥላት። በእርግጥ ክፉን ሁሌም ብንጠላ ጥሩ ነው፣ ጊዜ ያለው እና እውነተኛ ፍቅር። ለምሳሌ የእግዚአብሔርን ሕዝብ የሚያጠፋውን ነገር፣ ቅድስናን ከሕዝቡ የሚወስደውን ነገር መጥላት ማለት ነው። ያንን መጸየፍ መጥላት ማለት ነው እንጂ ፍቅር ሁልጊዜም ሰውን መውደድ፣ ሁልጊዜም ሰው መወደድ አለበት፣ እግዚአብሔር መወደድ አለበት። ፍቅር ሁልጊዜ ነው። ሮሜ 12:9 ላይ ፍቅራችሁ ያለ ግብዝነት ነው፣ ክፉን ተጸየፉት፣ ከመልካሙ ጋር ተባበሩ ነው። ስለዚህ መውደድ ማለት ክፉን ያለ መጸየፍ አይደለም። ዝም ብሎ ሰዎችን ማባበል ብቻ አይደለም፣ መገሰጽም ያስፈልጋል። ፍቅር ማለት ዝም ብሎ በየጊዜ ሰውን የምታባብሉ ከሆነ፣ ቤተክርስቲያን ውስጥም ሰዎችን ስራችሁ ማባበል ብቻ ከሆነ፣ ሲያጠፉም ማባበል፣ መልካም ሲሰሩም ማባበል፣ ሁልጊዜ በቃ ስለነሱ መልካም መናገር፣ ቢያጠፉም፣ ይሄ ፍቅር አይደለም። ፍቅር መገሰጽንም ያጠቃልላል፣ መገሰጽንም ያጠቃልላል። ተመለስ ከዚህ ብሎ ይሄ ለእግዚአብሔር ክብር አይሆንም ብሎ መናገርንም ያጠቃልላል። ስለዚህ ይህንን የሚያሳይ ነው። ጊዜ አለ፣ ጊዜን ማየት ነው። ለማባበል ጊዜ አለ፣ ግን ደግሞ ለመገሰጽም ጊዜ አለ ማለት ነው። ይህንን መናገሩ ነው። ሌላው ሰባተኛው ግጭትና ታሪክ፣ የሰው ልጅ ትግልና ይሄ ሰላም ግጭት። ለምሳሌ የሰው ልጅ ግጭት ስንል ሰላምም ግጭትም አለ። ለጦርነት ጊዜ ያለው ይላል፣ ለሰላም ጊዜ ያለው። ይህ ጥንድ ያው የሰውን ልጅ ታሪክ በአጠቃላይ የሚያሳይ ነው። በታሪክ ከጥንት ጀምሮ የሰው ልጅን ታሪክ ስንመለከት የሰላም ጊዜ አለ፣ የጦርነት ጊዜ አለ። መንግስት ይነሳል፣ መንግስት ይወድቃል፣ ግጭቶች ይፈጠራሉ፣ ጦርነቶች ይፈጠራሉ። ሌላ ደግሞ ሰላም ይፈልጋል። የሁሉም ሰው ሰላሙ ነው ግባችን፣ ሰላም ነው የሚገባው፣ ደግሞ ሰላም ነው የመንግስታትም ግብ አይደለም። ግን አንዳንድ ጊዜ ግጭቶች ይነሳሉ። ግጭቶች ወደ ሀሎና ውስጥ በቃ
ወዳልሆነ መንገድ የሚወስዱበት ሁኔታ አለ። ግጭት አለ። ያው የማይካድ ነገር ነው ማለት ነው። ጊዜን ማወቅ ያስፈልጋል። በግጭት ወቅት ምን አይነት ህይወት፣ ግጭት በሌለበት በሰላም ወቅት ምን አይነት ህይወት መኖር አለብን? እንዴት መኖር? ጥበብ ማለት ይህንን ለይቶ ጊዜን ለይቶ ማወቅ ነው። በዛ ጊዜ ለምሳሌ ሰዎች ግጭት በሚሆንበት ጊዜ የማስታረቅን አገልግሎት ላይ ጊዜ ማጥፋት፣ ብዙ ግጭቶች ባሉበት ጊዜ። ምክንያቱም የሚያስታርቁ ማቴዎስ 5:9 ላይ የሚያስታርቁ ብፁዓን ናቸው ይላል፣ የእግዚአብሔር ልጆች ይባላሉና ይላል። እና እነዚህን ነገሮች ማድረግ ይኖርብናል። እንግዲህ እነዚህን ነገሮች አይተናል። የመክብብ መጽሐፍ ምዕራፍ 3 እያንዳንዱን የህይወት ገጽታ ያው ልደት፣ ህመም፣ ደስታ፣ ግንኙነት፣ ንግግር፣ ስነ ምግባር እና ታሪክ እግዚአብሔር በወሰነው ጊዜ መሰረት እንደሚከናወኑ የሚያስተምረን ክፍል እንደሆነ አይተናል። እንግዲህ ይህ የዕብራውያን የግጥም አወቃቀር የሂብሩ የግጥም ወይም ሂብሩ ፓራላሊዝም ያለውን ሙላትን ፉልነስ ማለትም የትኛውንም አይነት የሰው ልጅ በምድር ላይ የሚኖረውን አይነት በሙሉ ህይወት ያጠቃለሉ ነገሮች ናቸው። በቃ በምድር ላይ ተወልደን እስከምንሞትበት ጊዜ ያሉትን ነገሮች በሙሉ የሚዳስስ የሰው ልጅ ተሞክሮ የሚያጎላ ክፍል ነው ምዕራፍ 3። ስለዚህ እነዚህ ወቅቶች ዝም ብሎ እንግዲህ የሞራል ታዘዝ እንደዚህ አድርግ ብሎ የምንታዘዝበት ወይ ደግሞ ትእዛዝ የሚሰጠን ጊዜ ሳይሆኑ እግዚአብሔር የሚፈቅዳቸውና የሚመራቸው የህይወት እውነታዎች ናቸው። እነዚህ እግዚአብሔር የሚፈቅደው፣ በእግዚአብሔር የሚወሰኑ፣ እግዚአብሔር የሚመራ የህይወት እይታዎች ናቸው፣ የህይወት እውነታዎች ናቸው። ለምሳሌ የለቅሶ ጊዜ ማለት በለቅሶ ጊዜ እንድንስቅ ያው ማስመሰል አለብን ማለት አይደለም። የለቅሶ ጊዜ ማልቀስ አለብን አይደል? አንዳንድ ሰዎች በለቅሶ ጊዜ ዝም ብሎ የሚያስመስሉ እንዳላዘኑ አድርገው ለማስመሰል የሚስቁ ወይም እንደዛ ማለት አይደለም። ለምሳሌ የዋይታ ጊዜ ማለት በዛ ዋይ ስላልን እምነት ጎድሎናል ማለትም አይደለም አይደል? መዝሙር 31:15 ላይ ምንድነው? ዘመኖቼ በእጅህ ናቸው። ይህንን የሚያሳይ ነው። በእግዚአብሔር የተወሰኑ ናቸው። ስለዚህ በእግዚአብሔር መታመን አለብን። በዘመናት ሁሉ በእግዚአብሔር ነው መታመን ያለብን። ለምን? በቃ ወሳኙ እግዚአብሔር ስለሆነ። ዘመኖቼ በእጁ ስለሆኑ፣ ዘመኖቻችን በእጁ ስለሆኑ በእግዚአብሔር እጅ ናቸው፣ በእኛ እጅ አይደሉም። አንዳንድ ሰዎች በራሳቸው እጅ እንደሆኑ ይቆጥራሉ። አይደለም። እግዚአብሔር ዘመናችንን ስለሚወስን በእርሱ መታመን ይኖርብናል ወገኖች። በ19ኛው ክፍለ ዘመን በእንግሊዝ ሀገር የነበረው ጆርጅ ሙለር የሚባል ሰው ነበረ። ጆርጅ ሙለር ጥሩ ክርስቲያን ሰው ነው። የታወቀ እንግሊዛዊ ነው። እንግዲህ ብዙ በሺዎች የሚቆጠሩ ልጆችን ያሳድግ ነበር። የደሃ ልጆችን የሌላቸውን ሰብስቦ በሺ የሚቆጠሩትን አንድ ላይ አድርጎ ያሳድጋቸው ነበርና ያው ይመግባቸዋል፣ ያኖራቸዋል። ግን አንድ ጊዜ ለልጆቹ የሚሰጣቸው ምግብ አልቆ በቃ እሱም አልነበረውምና ትንሽ የችግር ጊዜ ነበረ። ስለዚህ ረሃብ ነበር ወቅቱና ተራቡ። ለልጆቹ የሚሰጣቸውን አላገኘም፣ ሊሰጣቸው አልቻለም ነበርና በቃ ምንም ምግብ በጠዋት ተነስቶ ሁሉም ምግብ ይፈልጋል፣ ግን ምግብ ሊሰጣቸው አላገኘም። ምግብ የለም ነበርና ምን አደረገ? ኑ ወደ ጠረጴዛ ዙሪያ ሁላቸውንም ሰበሰባቸውና አስቀምጦ ኑ እግዚአብሔርን እናመስግን አላቸው። የምስጋና ጸሎት አደረገ። ረጅም የምስጋና ጸሎት አደረገ።
በቃ ልክ ጸሎቱን እንደጨረሰ የሚገርማችሁ ነገር በጣም ልክ ጸሎቱን እንደጨረሰ ባልታሰበ ሁኔታ ማለት ነው ዳቦ እየጋገረ ዳቦና ወተት በመኪና የሚያዞር ሀብታም ሰው ያው ነጋዴ ማለት ነው እያዞረ ነበርና ግን ሲያዞር የዛን ዕለት ጠዋት ልክ እነሱ ጸልየው ሲጨርሱ በሱ በር ላይ መኪናው ተበላሽቶ ቆሟል። ጆርጅ ሙለር በር ላይ ማለት ነው እና በር ላይ ቆሟል እና ከዛ ሰውየው ዳቦ እንዲበላሽበት አይፈልግም። ስለዚህ ዳቦ እንዳይበላሽ ይሄ ወተቱም ያው ከቆየ ይበላሻል አለና ባክ ልጆች ይብሉ ይሄንን ብሎ አለው። በዛ ልክ አመስግኖ ሲነሳ ዳቦ እንዳይበላሽ ለልጆቹ እንግዲህ በነፃ ዳቦ ሰጣቸው፣ ወተቱን ሰጣቸው። እንደውም የሚተርፍ ለሌላ ቀንም የሚተርፍ ሁሉ ሰጣቸው። አሁን ሙለር እግዚአብሔርን ሲያመሰግን አያችሁ። ሰብስቧቸው ምንም የሚበሉ ነገር ባይኖር እንኳን ኑ እግዚአብሔር የምስጋና ጸሎት እናድርግ ብሎ የምስጋና ጸሎት አደረገ። ሙለር ያ የችግር ወቅት ቢሆንም በእግዚአብሔር መታመኑን ቀጥሎ ነበር። በእግዚአብሔር ታምኗል። ይሄ ጊዜ ያልፋል። ይሄ ጊዜ ነው፣ የማጣት ጊዜ ነው። እንግዲህ ይህም ወቅት በቃ በፈጣሪ እጅ ነው፣ በእግዚአብሔር እጅ ያለ ጉዳይ ነው ብሎ በእግዚአብሔር ላይ ጥሏል። ስለዚህ እግዚአብሔር ወቅቶችን ሁሉ የሚቆጣጠር አምላክ መሆኑን ስላወቀ ነው። የእጥረት ወቅቶች አሉ። እግዚአብሔር በእጥረት ወቅቶቻችን ተአምራትን ሰርቶ ያስደንቀናል። እግዚአብሔር በቃ ልዩ መሸጋገሪያ አድርጎ ተአምራታዊ ጊዜያት አድርጎ ይጠቀምበታል። እነዚህን የምናጣቸውን ጊዜያት፣ የሚጎድለንን ጊዜያት በእውነት እኔ በህይወቴ ብዙ ነገር አይቻለሁ። አሁን ለመመስከር ጊዜው ስለማይሆን ብዙ ጊዜ እግዚአብሔር የእጥረት ወቅቶችን የእጦት ወቅቶችን ተአምራትን አድርጎ አስደንቆ ያሳልፋል። ወቅቶች አሉት። ወቅቶችን የሚቆጣጠር እርሱ ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ ጊዜን የሚቆጣጠር እኛ ሳንሆን እግዚአብሔር፣ ጊዜን የሚወስን እግዚአብሔር ስለሆነ በእርሱ መታመን አለብን። አንዳንድ ጊዜ እኛ ራሳችን ጊዜውን የምንቆጣጠር፣ ሁኔታዎችን የምንቆጣጠር ይመስለናል። አንድ ገበሬና አንድ የሸክላ ሰሪ ይሄ ያነበብኩት ነው። በእርግጥ ጎረቤታሞች ነበሩና ገበሬው ያው ዘሩ እንዲበቅልለት ጌታ ሆይ ዛሬን ሙሉ ዝናብ አዝንብልኝ ብሎ ይጸልያል። ዝናብ ባክን። ሁለቱም ጓደኛሞች ናቸው፣ ግን ጎረቤታሞች። ጎረቤቱ የሸክላ ሰሪ ነው፣ ሸክላ የሚሰራ ነው። የሸክላ ሰሪው ደግሞ ያው የሰራቸው ሸክላዎች እንዲደርቁለት ጌታ ሆይ ዛሬ ሙሉ ፀሐይ አውጣልኝ ብሎ ይማጸናል። ሁለቱም የተለያየ ጸሎት። ያ ገበሬው ዝናብ ስጠኝ ብሎ ይጸልያል፣ ይሄኛው ደግሞ ፀሐይ ስጠኝ ብሎ ይጸልያልና ከዛ ሁለቱም እንግዲህ እግዚአብሔርን የራሳቸውን ወቅት እንዲሰጣቸው ነው ስለምኑ የነበረው። የራሳቸውን ወቅት፣ እነሱ የሚፈልጉትን ወቅት እንዲሰጣቸው ነው። በመጨረሻ ግን ይሄን የሚወስነው እግዚአብሔር ነው። የራሱን ጊዜ ጠብቆ ዝናቡንም ፀሐዩንም በልክ የሚሰጥ እሱ ነው። በልክ ሰጣቸው። ገበሬው ዝናብ ባገኘ ሰዓት ያው ስራውን ይሰራል። በዛ ሰዓት ግን ሸክላ ሰሪው ዝናብ ሲዘንብ ቤቱ ገብቶ ይተኛል ወይም ሌላ ስራ ይሰራል፣ ረፍት ያገኛል ማለት ነው። ፀሐያ ስትወጣ ደግሞ ገበሬው በቃ እርሻውን ያቆምና ይሄ ሸክላ ሰሪው ስራውን ይሰራል፣ ሸክላውን ያወጣል ወደ ፀሐይ፣ ገበሬው ደግሞ ያርፋል ወይ ደግሞ አረሙን ያርማል። እና እግዚአብሔር በራሱ ጊዜ ነው ዝናብንም የሚሰጠው ፀሐይንም የሚያወጣው። እኛ ግን እንደ ገበሬውና እንደ ሸክላ ሰሪው እንደነዚህ ወቅቶችን በራሳችን ፍላጎት ለመወሰን እንታገላለን። በዚህ ብዙ ጊዜ እንቸገራለን። በቃ በራሳችን ለመወሰን ጊዜን በሙሉ የደስታ ለማድረግ ጊዜን በሙሉ በቃ ምንም ሳናዝን ሞት የሚባል ነገር ቤታችን ሳይመጣ ከዘላለም እስከ ዘላለም መኖርን እንሻለን። አይሆንም ወገኖች፣ ጊዜን የያዘ ጌታ ነው።
እግዚአብሔር ለሁሉም የሚበጀውን ጊዜና ወቅት ወስኗል። ስለሚያውቅ ስለወሰነ በእርሱ ላይ መታመን ብቻ ነው የኛ ድርሻ። ያን ስናደርግ ነው ለልባችን ሰላምን የምናገኘው። ወገኖቼ ሰላም የሚሆንልን ያ ሲሆን ነው። ጊዜና ወቅትን የሚወስን እግዚአብሔር ነው። ስለዚህ በሱ ላይ መታመን ይኖርብናል። እግዚአብሔር በሕይወታችን ውስጥ ያለውን እያንዳንዱን ወቅት ለዘላለማዊ ዓላማው በሉዓላዊነት ስለሚቆጣጠር ከጭንቀትና ከተስፋ መቁረጥ ይልቅ በእምነት በትሕትናና እግዚአብሔርን በሚያስከብር ደስታ መኖር ይኖርብናል። እግዚአብሔር በሕይወታችን ውስጥ ያለውን እያንዳንዱን ወቅት ለዘላለማዊ ዓላማው በሉዓላዊነት ስለሚቆጣጠር ከጭንቀትና ከተስፋ መቁረጥ ይልቅ በእምነት በትሕትናና እግዚአብሔርን በሚያስከብር ደስታ መኖር ይኖርብናል። ሕይወት ግራ የሚያጋባ የማይመች ወይም ከቁጥጥራችን ውጪ በሚመስልበት ጊዜ እንኳን ለምንድነው በእግዚአብሔር ልንታመንና ትርጉም ያለውን ሕይወት ልንኖር የሚገባው? ለምንድነው? ሁለተኛ፣ ምክንያቱም እግዚአብሔር ብቻ ሙሉውን ታሪክ የሚያይ ስለሆነ በእርሱ ልንታመን ይገባል። ቁጥር 9 እስከ 11 ይህንን ነው የሚያስተምረን። ቁጥር 9 እስከ 11 እስኪ ላንብብ። ለሰራተኛ የድካሙ ትርፍ ምንድን ነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ። ነገርን ሁሉ በጊዜ ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለማዊነትን በልቡ ሰጠው ይላል። ነገርን ሁሉ በጊዜ ውብ አድርጎ ሰራው። ነገርን ሁሉ በጊዜ ውብ አድርጎ ሰራው። ከዛ በኋላ ቀጥሎ ምን ይላል? ቁጥር 11 ነገር ግን ሰው እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ መርምሮ እንዳያገኝ ዘላለምን በልባቸው ውስጥ አኖረ ይላል። ቁጥር 11 እግዚአብሔር ነገሮችን በጊዜያቸው ውብ ያደርጋቸዋል። በቃ በጊዜያቸው እግዚአብሔር ውብ ያደርጋቸዋል፣ ያማሩ ያደርጋቸዋል፣ ደስ የሚያሰኙ ያደርጋቸዋል። የእርሱን እቅድ ሙሉ በሙሉ መረዳት እኛ አንችልም። የእግዚአብሔርን እቅድ ሙሉ በሙሉ መረዳት አንችልም። ለምን? እግዚአብሔር ዘላለምን በልባችን ውስጥ አኖሯል። ከዚህ ከወቅቱ በላይ የሆነ ትርጉም ነው የምንናፍቀው እና ሁሉንም ነገር የማየት አቅሙም የለንም፣ አንችልም። ለምሳሌ መጨረሻውን መጀመሪያውን ማየት አንችልም። እግዚአብሔር ግን ሙሉውን ታሪክ የሕይወታችንን ሙሉውን ታሪክ ማየት ይችላል። ሙሉውን ታሪክ ለምሳሌ እኛ ዛሬ ያለውን የእኛን ነገር ነው የምናውቀው። እግዚአብሔር ግን ከመወለዳችን እስከ መሞታችን ድረስ ያለውን በመካከል ያለውን ነገር ሙሉውን ታሪክ የጻፈም እርሱ ስለሆነ ሙሉውን ታሪክ ያውቃል ብቻ ሳይሆን ይወስናል። እኛ ግን ያን እንዳናይ በልባችን ዘላለማዊነትን አኖረ። ለምሳሌ ሞትን ሰው የሚሞትበትን ቀን ቢያውቅ ተጨንቆ ስለሚሞት እያንዳንዱ ሰው የሚሞት አይመስለውም እኮ። ሞት እንዳለ እንኳን ትዝ የሚለን ሰዎችን ለመቅበር ወደ መቃብር ስንሄድ ነው። አንዳንዴ ትዝ የሚለን እንኳን አይደለም እንደምንሞት ትዝ አይለንም። ለምን? ዘላለማዊነትን በልባችን እግዚአብሔር ስላኖረ እየተጨነቅን በቃ ቀኑ እስኪደርስ እንዳንሞት፣ ሌላ ሞት ደግሞ ያለ ቀኑ እንዳንሞት እግዚአብሔር በቃ ዘላለማዊነትን በልባችን ውስጥ አኖረ። ስለዚህ ስለ ሙሉውን ታሪክ ማወቅ አንችልም። ሙሉውን ታሪካችንን የራሳችንን ሙሉውን ታሪክ የማወቅ አቅም እግዚአብሔር አልሰጠንም። ያ ያለው በሱ እጅ ነው። ለዚህ እኮ ነው ኢሳይያስ 55 ከቁጥር 8 እስከ 9 ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለም የሚለው። እግዚአብሔር ነው ሙሉውን መጽሐፍ የሕይወታችንን ሙሉውን መጽሐፍ የጻፈውም የምረዳው። እኛ ግን በቃ በእግዚአብሔር መታመን ብቻ ነው የኛ ተግባር። በእግዚአብሔር መታመን ብቻ ነው።
ይህን ስናገር በእውነት የዮሴፍን ህይወት ጆሴፍ በመጽሐፍ ቅዱስ ውስጥ የዮሴፍን ታሪክ ብትመለከቱ በወንድሞቹ ተሽጦ ባሪያ ሆኖ በነበረበትና በጶጢፋራ ሚስት ምክንያት ወህኒ በወረደበት ወቅት ታሪኩን ስንመለከት የውድቀት የሐዘን ብቻ ይመስል ነበር አይደለም? በጣም የውድቀት የሐዘን የሚመስል ነው ወህኒ ውስጥ ተጥሎ። እንግዲህ በዛ ቅጽበት በዛ ወቅት ላይ ዮሴፍም ቢሆን ሰዎች የሚያዩት ግርፋቱን፣ ቁስሉን፣ ወህኒ ቤት ጨለማ ውስጥ መኖሩን ያንን ነው የሚያዩት። እሱም የሚያየው ያንን ነው፣ ጨለማን ነው። እግዚአብሔር ግን ያንን ሁሉ መከራ ግብፅንና ቤተሰቡን የግብፅንም ህዝብ የእሱንም ቤተሰብ የያዕቆብን ቤተሰብ ከረሃብ የሚያድንበትን እሱ ጠቅላይ ሚኒስትር የሚሆንበትን ያንን ጊዜ ሁሉ የሚያውቅ ስለሆነ እነዚህን ሁኔታዎች ሁሉ እየተጠቀመበት ነበር እግዚአብሔር። እነዚህን ዮሴፍ የሚያልፍባቸው ሁኔታዎች ለዚህ ዝግጅት ይጠቀምበት ነበር። ዮሴፍ የሚያየው ጨለማውን ነው፣ ግርፋቱን ነው። እግዚአብሔር ግን ያንን ያያል። ዮሴፍ ነገ ምን እንደሚሆን ጠቅላይ ሚኒስትር ሆኖ የብዙዎችን ከረሃብ የሚያድናቸው መሆኑን ይህንን ያይና በዚህ በጨለማ ወቅት በዚህ ዮሴፍ በሚያየው ጨለማ ውስጥ በግርፋት በቁስል በመከራ ወቅት እግዚአብሔር ለትልቅ ነገር ለትልቅ ስልጣን እያዘጋጀው ነበር። እኛ የምናየው የታሪካችንን አንድ ገጽ ነው፣ መከራውን ብቻ ነው፣ መከራችንን ብቻ አሁን ያለንበትን ሁኔታ ነው የምናየው። እግዚአብሔር ግን ገጹን ገልብጦ መጨረሻ ላይ ያለውን ድል ያያል። መጨረሻ ያለውን የኛን ስኬት ያያል። መጨረሻ ላይ ያለውን የኛን በቃ የምንደርስበትን ትልቅ ነገር ያያል እግዚአብሔር። ስለዚህ በጨለማው ገጽ ላይ ሆነን ዝም ብለን ማልቀስ የለብንም። ይችን የጨለማዋን ጊዜ እያየን የመከራዋን ጊዜ እያየን ሙሉውን ታሪክ ለሚያውቀው ሙሉውን ታሪክ ለጻፈው ለእግዚአብሔር ሁለንተናችንን ሰጥተን በሱ መታመን ይኖርብናል ወገኖች። በሱ መታመን ይኖርብናል። የኛ ድርሻ በሱ መታመን ነው። አንድ ጊዜ እንግዲህ ይሄ እንደ አፈ ታሪክ ሊሆን ይችላል፣ ግን ጥሩ ትምህርት አለው በጣም። አንድ ሰዓሊ በጣም ትልቅና ውብ የሆነ የተፈጥሮ ስዕል እየሳለ ነበረ። ከዛ እየሳለ እያለ አንዲት ዝንብ መጣ ስዕሉ ላይ አረፈች። መጣ ጉብ አለች። ዝንቧ የምታየው ምንድነው? ቀለም፣ ጥቁር ቀለም አለ። በአይኖቿ አጠገብ ያለውን ጥቁር ቀለም ብቻ ነበር። በቃ ቁጭ ባለችበት አጠገቧ ላይ የፈሰሰውን ጥቁር ቀለም ብቻ ነበር ማየት የቻለችው። አጠቃላዩ ስዕሉን ማየት አልቻለችም። ያው አይኗ እንግዲህ እንደምታውቁት ነው ይሄ ዝንቧ። ስለዚህ ዝንቧ ይሄ ሰው በቃ ይሄን ግድግዳ በቆሻሻ ጥቁር ቀለም አበላሸው እኮ ብላ ታማርራለች። አበላሸው እኮ ትላለች በጥቁር ቀለም። ግን ጥቁር ቀለሙ ብቻ ነው የሚታያት እንጂ አጠቃላይ ስዕሉ አይታያትም። ጥቁር ቀለሙ ብቻ ነው የምታያት። ምክንያቱም ራቅ ብላ ለማየት አትችልም፣ አይኗም ትንሽ ስለሆነ። ዝንቧ ያችን ጥቁር ቀለሟን ነው የሚታየው። አበላሸ ትላለች እያለች ታማርራለች። እኛም አንዳንድ ጊዜ ልክ እንደ ዝንቧ ነን። አፍንጫችን ስር ያለውን ችግር ብቻ ነው የምናየው፣ የሚታየን እሱ ብቻ ነው። ህይወቴ ተበላሸ፣ ወይኔ ጠፋው፣ ሞት እንላለን። እግዚአብሔር ግን ራቅ ብሎ ሙሉውን ስዕል ስለሚያይ ያ ጥቁር ቀለም ወይም ያ ችግር ለስዕሉ ውበትና ጥልቀት አስፈላጊ መሆኑን ያውቃል። ያ ጥቁር ቀለም ያ ችግር ለአጠቃላይ ስዕሉ ለውበትና ጥልቀት አስፈላጊ መሆኑን ያውቃል። ስለዚህ ነው በዛ ውስጥ የሚያሳልፈን ወገኖች። እግዚአብሔር የተባረከ ይሁን። ስለዚህ በዚህ አምላክ ልንታመን ያስፈልጋል። የህይወታችንን ሙሉ ስዕል ማየት በሚችል ያንን ጥቁር ነገር ጨለማ የሆነብን ነገር አንዳንዴ በመካከላችን እየመጣ የሚታየውን ጨለማና ችግር
እግዚአብሔር ያንን ሙሉ ስዕሉን ውበት ያለው ለማድረግ ስለምጠቀምበት የህይወታችንን ሙሉ ስዕል ውበት ያለበት አድርጎ ስለምጠቀምበት ወገኖች በእርሱ እንታመን፣ በእግዚአብሔር ልንታመን ይገባል። እግዚአብሔር በህይወታችን ውስጥ ያለውን እያንዳንዱን ወቅት ለዘላለማዊ ዓላማው በሉዓላዊነት ስለሚቆጣጠር ከጭንቀትና ከተስፋ መቁረጥ ይልቅ በእምነት በትህትናና እግዚአብሔርን በሚያስከብር ደስታ መኖር ይኖርብናል። እግዚአብሔር በህይወታችን ውስጥ ያለውን እያንዳንዱን ወቅት ለዘላለማዊ ዓላማው በሉዓላዊነት ስለሚቆጣጠር ከጭንቀትና ከተስፋ መቁረጥ ይልቅ በእምነት በትህትናና እግዚአብሔርን በሚያስከብር ደስታ መኖር ይኖርብናል። ህይወት ግራ የሚያጋባ የማይመች ወይም ከቁጥጥራችን ውጪ በሚመስልበት ጊዜ እንኳን ለምንድነው በእግዚአብሔር ልንታመንና ትርጉም ያለውን ህይወት ልንኖር የሚገባው? ሶስተኛና የመጨረሻው ምክንያቱም ጥልቅ የህይወታችንን ትርጉም የምናገኘው በእኛ ቁጥጥር ሳይሆን በእግዚአብሔር ፊት በሚሆን ደስታ ውስጥ ስለሆነ በእርሱ መታመን አለብን። ቁጥር 12-15 ምክንያቱም ጥልቅ የህይወታችንን ትርጉም የምናገኘው በእኛ ቁጥጥር ሳይሆን በእግዚአብሔር ፊት በሚሆን ደስታ ውስጥ ስለሆነ በእርሱ መታመን አለብን። ቁጥር 12-15 ምን ይላል? ሰው ደስ እንዲለው በህይወቱም ሳለ መልካም እንዲያደርግ ከዚህ የሚሻል ምንም የለም፣ ይህም የእግዚአብሔር ስጦታ ይላል። ቁጥር 13 ላይ ቁጥር 13ን ስናነብ እንደዛ ነው የሚለው። ቁጥር 13 እስኪ እኔ በልቤ ስለ ሰው ልጆች ይቅርታ፣ ቁጥር 13 ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ። በጣም ደስ የሚል ቃል ነው። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። ደስ ይለው ዘንድ ይሄ ቆይሌት ወይም ሰባኪው ያለ እግዚአብሔር ስለሚሆን ደስታ አይደለም የሚሰብከው። ያለ እግዚአብሔር ስለሚሆን ደስታ አይደለም የሚሰብከው። ይልቁንም በእግዚአብሔር ጥላ ስር ስላለው ደስታ ነው። በእግዚአብሔር ውስጥ ስላለው እግዚአብሔር ስለሚሰጥ ደስታ ነው። እውነተኛ ትርጉምም የሚገኘው የህይወታችን ትርጉምም የሚገኘው በዚያ ነው፣ እግዚአብሔር በሚሰጠን ደስታ። ስለዚህ ህይወትን እንደ ስጦታ ተቀብለን መደሰት ነው ያለብን። የእግዚአብሔር ስጦታ እንደሆነች አውቀን እንደ እግዚአብሔር ስጦታ በትህትና እግዚአብሔርን በመፍራት ተቀብለን በህይወት መደሰት አለብን። በህይወታችን መደሰት የሚሆንልን እንግዲህ እግዚአብሔርን ስናስብ ነው። እግዚአብሔር የሰጠን ስጦታ ነው። ደስታ ስጦታ ነው። ስለዚህ በረከቶቻችንን እንደ ጣዖታት ሳንቆጥር፣ እግዚአብሔር የሰጠንን በረከቶች እንደ ጣዖታት ሳንቆጥር፣ እግዚአብሔርን ግን አምላካችን አድርገን እግዚአብሔርን ግን ይህን መልካም ህይወት የሰጠን ይህንን ህይወት በምድር ላይ የተለያዩ ነገሮች የሚፈራረቁበትን ህይወት የሰጠን እግዚአብሔር እንደሆነ አውቀን ደስታን ደግሞ የሚሰጠንና የሰጠን እግዚአብሔር መሆኑን አውቀን በእግዚአብሔር ልንደሰት ያስፈልጋል። በእግዚአብሔር ልንታመን ያስፈልጋል። ወገኖቼ እግዚአብሔርን ስንፈራ የጥበብ መጀመሪያ እግዚአብሔርን መፍራት ነውና፣ ስለዚህ እግዚአብሔርን በመፍራት የሚመጣ ደስታን ይህን ሐሴት በእውነት መፈለግ ሁልጊዜ ይኖርብናል። የደስታ ምንጭ እግዚአብሔር ስለሆነ፣ ስለዚህ ከእግዚአብሔር ውጪ የሚሆን ደስታ ጊዜያዊ ነው። ከእግዚአብሔር ውጪ የሆነ ደስታ ዘላቂነት የሌለው ነው፣ እውነተኛ ደስታ አይደለም። በእግዚአብሔር የምናገኘው ደስታ ግን ዘላለማዊ ነው፣ የእግዚአብሔር ስጦታ ነው። አንዳንድ ጊዜ መከራ የሚደርስብን ነገር እግዚአብሔር ለትልቅ ነገር ሊያወጣው ይችላል። ወደ ደስታ ቀይሮ ያንን ታሪክ አንድ ጊዜ ሆሪሾ ስፓፎርድ የሚባል በ1873 ዓመተ ምህረት ሺካጎ ይኖር የነበረ ሰው ነው። ሆሪሾ ስፓፎርድ ይባላል ስሙ ነው። በ1873 እንግዲህ ረጅም ጊዜ ነው። 4 ሴት ልጆቹን በባህር አደጋ አጥቷል። የባህር አደጋ በባህር ተዋጡ። ያ ብቻ አይደለም። በዛው ሰሞን
ንብረቱ ያለው ነገር በሙሉ ሺካጎ ያለው በእሳት ወድሞበታል። እና ሰው በሰው እይታ እንግዲህ ሲታይ ህይወቱ ሙሉ በሙሉ በቃ ከቁጥጥሩ ውጪ ሆኖበታል። መኖርን አይመኝም። በጣም ከባድ ሁኔታ ነው የነበረው። እና በዚህ በከባድ ስሜት ውስጥ እያለ አንድ ቀን ግን ያው ልጆቹ በሰጠሙበት ስፍራ ላይ በመርከብ እያለፈ እያለ በጣም አንድ መዝሙር ወደ አእምሮ ይመጣል። አንድ የመዝሙር ሐሳብ መዝሙር ወደ ልቡ መጣ። አዲስ መዝሙር ነው የሚጽፈው እሱ ራሱ ዘምሮት የማያውቀውን ደህና ነው ነፍሴ፣ ደህና ናት ነፍሴ፣ it is well with my soul የሚል መዝሙር ማለት ነው። አሁን በአሜሪካ በጣም ብዙ የሚዘመር መዝሙር ነው። በቃ ዘመናትን የተሻገረ መዝሙር ነው። it is well with my soul ይህንን መዝሙር ጻፈ። ይህ መዝሙር ዝነኛ ሆነ። በቃ ዓለማውያን ሁሉ እንኳን ክርስቶስን የማያውቁ ሁሉ ሰዎች የሚዘምሩት መዝሙር ሆነ። በጣም ታዋቂ መዝሙር ሆነ። እንግዲህ በዛች ቦታ የጻፈው መዝሙር ማለት ነው። እንግዲህ ስፓንፎርድ የህይወቱን ትርጉም ያገኘው ሁኔታዎችን መቆጣጠር አልቻለም። ልጆቹን ማዳን አልቻለም። በዛ መከራ ውስጥ ቤቱን ማዳን፣ ንብረቱን ማዳን አልቻለም። ማድረግ የቻለው በቃ በእግዚአብሔር መደሰት ነው፣ በእግዚአብሔር መታመን ነው። በቃ በእግዚአብሔር በሚገኝ ደስታ ውስጥ ነበር። በዚህ አይነት ህይወት ውስጥ ሆኖ ማለት ነው በእግዚአብሔር በሚገኝ ደስታ ውስጥ ነበር፣ በእግዚአብሔር በሚገኝ ሰላም ውስጥ ነበር። እዚህ ነው እግዚአብሔር መዝሙር የሰጠው። ስለዚህ ህይወታችን ትርጉም የሚኖራት ዝም ብሎ ሰላማዊ ባህር ላይ ሆነን ብቻ አይደለም ወገኖች። ማዕበሉ መሃል ሆነን እንኳን ግን ከኛ ጋር ያለው ጌታ እንደሆነ ተረድተን በማዕበሉ ውስጥ እንኳን ሰላምና ጸጥታ፣ ደስታ ሊኖረን ይችላል ወገኖች። የሚገባውም ይሄ ነው። ሰላማችንና ደስታችን እንደው ጸጥ ባለ ባህር ውስጥ ብቻ የሚሆን አይደለም። በመናወጥ በወጀብ በከባድ ፈተናና በከባድ መከራ ውስጥ በእግዚአብሔር ውስጥ ስንሆን ጌታ ከኛ ጋር እንደሆነ ጌታ አብሮን እንደሆነ ስናስብ የሚመጣ ደስታና ሰላም አለ። ሃሌሉያ! እውነተኛ ሰላም፣ እውነተኛ ደስታም ይህ ነው ማለት ነው። በእውነት ይህንን ታዋቂ የሆነ መዝሙር ለብዙዎች የሚተርፍ ከሱ እንዲመነጭ ተጨምቆ እንዲወጣ እንዳደረገ እግዚአብሔር ዛሬም መልእክቶችን ለትውልድ የሚሆን ነገር ዛሬ ከምናልፍበት ነገር ውስጥ ዛሬ ከምናልፍበት ህይወት ውስጥ እግዚአብሔር ለትውልድ የሚሆን ነገር ያወጣል። ለትውልድ በረከት የሚሆን ነገር፣ ለህዝብ በረከት የሚሆን ነገር እግዚአብሔር ያወጣል። ሌላው ደግሞ አንድ ቱሪስት አንድ አገር ይሄድና ከጓደኛው ጋር አንድ ቱሪስት እንግዲህ ወደ አንድ አገር ሄዶ ሊጎበኝ ሲሄድ ያው ፏፏቴ ሊያስጎበኙት ይወስዳሉና እዛ ፏፏቴ ጋር ወርዶ ሄዶ አልተመቸውም። የውሃው መጠን፣ ድምፁም፣ ውሃው የሚወርድበት መጠን በጣም ፈጣን ነበረና ቀስ አላለም። ድምፁም ከባድ ስለነበረ ያ ነገር አልተመቸውም። ጓደኛውም አብሯልና እንደው ውሃው ይሄ በዚህ በኩል ይሄ ውሃው በዛ በኩል ቢወርድ ይሻል ነበር፣ ድምፁም ቢቀንስ ይሻል ነበር እያለ በራሱ በቃ ሊያስተካክለውና ሊቆጣጠረው በአእምሮ ሲሞክር ይሰማዋል ጓደኛውና ይሄ የፏፏቴውን ውበት ማየት አልቻለም። ከዛ አጠገቡ የነበረው ጓደኛው ግን ምን ይላል? ወዳጄ ሆይ አንተ ውሃውን መቆጣጠር አትችልም። በቃ ይሄ ኦሬዲ እንዲሆነ ተፈጥሯል። አንተ ማድረግ የምትችለው እጅን ዘርግተህ ከፏፏቴ የሚረጨውን ጠብታ ውሃ ያስክ በውበቱ ተደሰት እንጂ አለው። ለምን ታግሮመርማለህ? አንተ መቆጣጠር አትችልም፣ እኛ መቆጣጠር አንችልም አለውና ተደሰት፣ በቃ በዚህ ተደሰት፣ እግዚአብሔር በሰጠህ ነገር ተደሰት፣ ለምን ታግሮመርማለህ አለው ማለት ነው። ስለዚህ የኛም ህይወት
ህይወት የኛም የህይወትን ፍሰት እንደ ፏፏቴው በቃ ሰውየው እንዳለው በራሳችን ፍላጎት ለመቆጣጠር እንሞክራለን። ያኔ ትርጉሙ ውበቱም ያመልጠናል። የህይወት ትርጉሙ ያመልጠናል። የህይወት ውበቱ ያመልጠናል። በቃ ስናጉረመርም ለመቆጣጠር ስንሞክር እንዲህ ቢሆን ኖሮ። አንዳንድ ሰዎች ተመልከቱ፣ እኔ ጥቁር ሆኜ ለምን ተፈጠርኩ ይላል። እኔ ቀይ ለምን ሆንኩ ይላል። ራሳቸውን አይቀበሉ እንዴ። እግዚአብሔር ነው ያደረገህ እንዲህ ተቀበለው። በቃ ተቀብለ ደስተኛ ሁን። ተቀብለን ደስተኛ እንሆን። እኔ ረጅም አልሆንኩም፣ እኔ አጭር ነኝ፣ እኔ እንደዚህ ነኝ። በቃ እግዚአብሔር ነው የሚወስነው። ስለዚህ ህይወትን እንደ ስጦታ ተቀብለን በፈጣሪ ፊት በአምላካችን ፊት መደሰት ስንጀምር ያኔ ነው እውነተኛ እረፍት የምናገኘው ወገኖች። በቃ መደሰት፣ እግዚአብሔር በሰጠን ነገር ስጦታ መሆኑን አውቀን በሱ መደሰት ይኖርብናል። እግዚአብሔር የተባረከ ይሁን። የእግዚአብሔር ስጦታ የሚያስደስት ስለሆነ እግዚአብሔር በሰጠን ስጦታዎች በየትኛውም አይነት መደሰት ይኖርብናል። እግዚአብሔር በእውነት እንድንደሰት ብዙ ስጦታዎችን የሰጠን ስለሆነ ሁኔታዎችን ሁሉ ተቀብለን መደሰት ይኖርብናል። ስለ ኢየሱስ ክርስቶስ ከዚህ መልእክት ጋር ስንመለከት ኢየሱስ ራሱ በእያንዳንዱ የሰው ልጅ ወቅቶች ውስጥ ማለት ነው አልፏል። ኢየሱስም ራሱ አልፏል። ለምሳሌ በልደት ውስጥ አልፏል፣ በሞት አልፏል፣ በሐዘን አልፏል፣ በደስታ በዝምታና በመከራ ወቅቶች ሁሉ አልፏል አይደለ? ኢየሱስ ክርስቶስ ራሱ ገላትያ 4:4 ላይ ምንም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ይላል። ያንን ብዙ ጊዜ በመስቀል ላይ የሆነበትን ጊዜ በቃ የተሳሳተ ጊዜ ይመስለን ነበር። ተከታዮቹም ያኔ የነበሩት የተሳሳተ ጊዜ ይመስላቸው ነበር። ነገር ግን የእግዚአብሔር ፍጹም ጊዜ ነበር። መስቀል ጊዜ እንኳን የሞቱ ጊዜ እንኳን ቢሆን ማለት ነው የእግዚአብሔር ፍጹም ጊዜ ነበረ። ስለዚህ ወገኖቼ ያለንበትን ወቅት ያለ መቀበልን ማቆም ይኖርብናል። እግዚአብሔር ምን እያስተማረኝ ነው? ምንድነው ጌታ ሆይ የምማረው በዚህ ወቅት፣ በዚህ በሐዘኔ በችግሬ ወቅት፣ በዚህ ጉዳይ በማልፍበት ውስጥ ምንድነው ልታስተምረኝ የወደድከው ብለን እንጠይቅ። ስለዚህ ሁሉን ነገር የመረዳት ችሎታም አይኖረንም። እኛም ፍላጎቱን ማቆም ይሆንብናል ወገኖች። ደግሞ እግዚአብሔርን ማክበርን፣ ለእግዚአብሔር መታዘዝን፣ መደሰትን፣ በእግዚአብሔር መደሰትን እንማር። በሚሆነው ነገር ሁሉ በእግዚአብሔር መደሰትን እንማር። ስለዚህ እግዚአብሔር ሁሉንም ነገር በጊዜው ውብ አድርጎ ይሰራል። በሕይወታችን ሁሉንም ነገር ክፉም ቢሆን የሚያሳዝንም ቢሆን መልካምም ነገር ቢሆን እግዚአብሔር ውብ አድርጎ ይሰራዋል። ስለዚህ ከፀሐይ በታች ያለ ህይወት ግራ የሚያጋባል ሊመስል ይችላል። ነገር ግን በእግዚአብሔር ስር ያለ ህይወት፣ በእግዚአብሔር ቁጥጥር ስር ያለ ህይወት ትርጉም ያለው ነው። ህይወትን እንደ ስጦታ እንቀበል። በእግዚአብሔር እንታመን። በአግባቡ እግዚአብሔርን እየፈራን እንኖር። እግዚአብሔርን እያመሰገንን እያከበርን እንኖር። ትርጉም የሚገኘው ጊዜን ለመቆጣጠር በመሞከር ሳይሆን፣ ሰዓትን ለመቆጣጠር በመሞከር ሳይሆን፣ በእምነት ከእግዚአብሔር ያገኘን ስጦታ እንደሆነ አውቀን በአግባብ መኖር ይኖርብናል ወገኖቼ። እግዚአብሔር የተባረከ ይሁን። እግዚአብሔር ሁሉን ነገር በጊዜው ውብ አድርጎ ይሰራል። ህይወትህን ያስውባል፣ ህይወታችንን ያስውባል። በእውነት ውበት ያለው የማይመስለንን ነገር እግዚአብሔር ያስውባል። እግዚአብሔር በጊዜው ውብ አድርጎ ሰራ። ቁጥር 11ን አንብበን እንጨርሳለን። ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። ተባረኩ።